ሰላም እንዴት ቆያችሁ? ውድ የዚህ ቻናል ቤተሰቦች ሰዓቱን መረጃ ይዤላችሁ መጥቻለሁ። እናንተ ሰብስክራይብ ያደረጋችሁ ምሽት እንደዚሁም አዳሩን የተሰሙ የተለያዩ ጉዳዮች የምናነሳበት ሰዓቱ ጉዳዮች መረጃዎቻችን አሁን ይጀምራሉ። እናንተ በቅድሚያ ሰብስክራይብ አድርጋችሁና ላይክ አድርጋችሁ ብትጀምሩ ሀሳብ አስተያየት ካለ ብታካፍሉን ደስ ይለናል። ወደ መረጃዎቹ እንሂድ። እንግዲህ ልጅ ሚካኤል ታስሯል የሚባለው ውሸት እንደሆነ ታውቋል። እንደዚሁም በሰይፉ ላይ ይቅርታ በእሸቱ ላይ ማለት ነው እንግዲህ በእሸቱ ላይ ዶንኪ ቲዩብ የቀረበው እንግዲህ የዋልድባ ገዳም በተመለከተ ከባድ ውዝግብ አስነስቷል። ስለሱም ነግራችሁ ነገር ይኖረናል። እንደዚሁም ደግሞ እንግዲህ አንድ አባት መታሰራቸው መረጃዎች ወጥተዋል። የቅድስት ሥላሴ መምህር ናቸው በአዲስ አበባ ማለት ነው። ስለሱም ነግራችሁ ነገር ይኖራል። እንደዚሁም ዓለም አቀፍ መረጃዎችም አሉን። ከአሜሪካም እንደዚሁ የተሰሙ መረጃዎች አሉ። እንደዚሁም ከኢራንና ከእስራኤልም የምንነግራችሁ መረጃ ይኖራል። እነዚህና በርካታ በኢትዮጵያ ውስጥም አዳዲስ የወጡ መረጃዎች አሉ። ስለሱና እንደዚሁም ስለተለያዩ ጉዳዮች ስለ አሩሲም ጠቀስ የምናደርገው መረጃ ይኖራል። የሰዓቱ መረጃዎቻችን በርካታ ጉዳዮችን የምንጠቅስበት የዚህ ሰዓት መረጃ ነው። እናንተ ላይክ አድርጋችሁ በድጋሚ ላይክ እና ሰብስክራይብ ያደርጋችሁ አብራችሁን እንድትቆዩ በአክብሮት ምንጠይቃችሁ ይሆናል። ወደ መረጃዎቹ እንሂድ። የመጀመሪያው መረጃችን የሚሆነው የልጅ ሚካኤል ጉዳይ ነው። እንደሚታወቀው ከአሩሲ ጋር በተገናኘ ያው ልጅ ሚካኤል ኮንሰርት አላቀርብም ማለቱ የሚታወስ ጉዳይ ነው። ከዚህ ጋር በተገናኘ ግን ይህንን ኮንሰርት ላይ አልገኝም ማለቱን ተከትሎ ያው አርሰናል 22 ዓመት በኋላ ዋንጫ መብላቱ ይታወቃል። እናም በዛ ምክንያት ነው እንግዲህ ይሄ የአርሰናል የአርሲው ግድያ መሰማቱን ተከትሎ እንግዲህ በኮንሰርቱ ላይ አልገኝም ማለቱን ተከትሎ እንግዲህ መታሰሩን የተለያዩ ሚዲያዎች ሲዘግቡ ነበር። አሁን በተሰማ መረጃ አልታሰረም ነው የተባለው። አንዳንዶች ግን ታስሮ ነበር ተፈቶ ነው የሚሉ አሉ። እንግዲህ እኛ በደረሰን መረጃ መሰረት ከራሱም እንግዲህ ትናንትና ነበረ ያው ኮንሰርቱ ማለት ነው። እንግዲህ ጠዋት ላይ በራሱ ፔጅም መልካም ዕለተ ሰንበት ይሁንላችሁ የሚል ጽሑፍ አጋርቷል። እንግዲህ ታስሮ ምናልባት ሊሆን ይችላል እንግዲህ አይደለም የሚለውን ከራሱ አንደበት እስካሁን የሰማነው መረጃ የለም። ነገር ግን እንዳልታሰረና እኔ ደህና ነኝ የሚል ብቻ መልእክት አስተላልፏል ነው የተባለው። እንግዲህ ከዚህ ጋር በተገናኘ ምናልባትም ሀሳቡን ቀይሮ እንግዲህ ስለነበረው የኋላ ማለት ነው እንግዲህ ስለነበረው ነገር የሚገልጽ ከሆነ በስፋት የምናቀርብላችሁ ነው የሚሆነው። ነገር ግን በመልካም ደህና እንደሆነ ጭምር ዕለተ ሰንበቱ መልካም እንዲሆን መመኘቱን ነው የደረሰን መረጃ የሚያመለክተው። እንዳልታሰረ ነው እንግዲህ የወጡት መረጃዎች ማለት ነው። ሌላኛው መረጃችን የሚሆነው ከእንግዲህ ከእሸቱ ጋር ነው። እንግዲህ እንደምታወቀው እሸቱ ወደ ዋልድባ አቀንቶ በዋልድባ አባቶች ቪዲዮ ሰርቷል። ያን ቪዲዮ አይታችሁት ይሆናል ብዬ አስባለሁ። በዶንኪ ቲዩብ ማለት ነው፣ በእሱ በራሰው በዩቲዩብ ቻናሉ ላይ ማለት ነው። እንግዲህ በዛ ላይ የባህታውያን እንደሚሉት ከሆነ እሸቱ መለሰ ሰሞኑን የዋልድባ ገዳም በተመለከተ የሰራው ዘጋቢ ፊልም በጥናትና ስርዓት ተቀናጅቶ ስክሪፕት ተጽፎለት ገዳሙ ድረስ ታስቦበት የተሰራ የፊልም ዓለም ስራ እንጂ የገዳማውያን ሕይወት አጠቃላይ የሚወክል አይደለም ሲሉ ጠንካራ ትችት ነው በእሸቱ ላይ የሰነዘሩት። እንግዲህ እነዚህ አባቶች በእግረኛው በተሰኘ ሚዲያ ላይ ቀርበው ነው እንግዲህ ይህን ትችት ያቀረቡት የተባለው። መልእክቱ የተላለፈበት መንገድ ሁላችንንም አስከፍቶናል፣ በቦታው ሕግና ስርዓት እየጣሰ ነው በማለት እንግዲህ መነኮሳት እንግዲህ ቅሬታቸውን አቅርበዋል የተባለው። በቪዲዮ ላይም የሴቶች ገዳም ተብሎ የተጠቀሰው ፍጹም ሐሰት መሆኑን ሲያስረዱም በዋልድባ የወንዶች ገዳም ብቻ መሆኑን እና እንደዚሁም በገዳሙ ሕግ መሰረት የሴት ገዳም የሚባል ነገር አለመኖሩን ፈጽሞ እንደማይፈቀድ አብራርተው ተናግሯል የተባለው። እንግዲህ ብዙ ቅሬታ እንዳሰሙ ነው እየተነገረ። ሌላኛው መረጃችን የሚሆነው እጅግ አስደንጋጭ መረጃ ወጥቷል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በአበሽጌ ወረዳ ቂሊት 2 ቀበሌ ገበሬ ማህበር ትናንትና የታጠቁ ቡድኖች እንግዲህ ወደ 3 የሚጠጉ የአካባቢ ነዋሪዎችን አግተው ወስዷል ነው የተባለው። እንግዲህ በእገታው 3 ሰዎች ታግተዋል። አቶ ደስታ አባ እንደዚሁም አቶ ደሳለኝ ጴጥሮስ እና አቶ ጎሹ ገብረማርያም የተባሉ 3 ነዋሪዎች ታግተው ተወስደዋል። እያንዳንዳቸው 1.5 ሚሊዮን ብር ነው የተጠየቀባቸው ነው የተባለው እና እጅግ አስደንጋጭ ነው። ከዚህ ጋር በተገናኘ እንግዲህ እነዚህ ከመኖሪያ ቤታቸው ከተወሰዱ በኋላ አካባቢ ማህበረሰብ አመልክቷል ለፖሊስ እንደዚሁም ለዞኑ ለኮማንድ ፖስት ጭምር አመልክተው ነበር። እስካሁን ምንም አይነት መፍትሄ አልተገኘም። ነገር ግን እንግዲህ በእገታው 1.5 ሚሊዮን ብር
እንደተጠየቀባቸው ጭምር ነው የተነገረው እና ከዚህ ቀደም እንደዚህ ያለ እገታ እንደደረሰባቸውም ጭምር ተነግሯል። ቲክቫ ኢትዮጵያ ቦታው ድረስ ስልክ በመደወል ለሚመለከታቸው አካላት ስልክ ደውሎ ነበር። መልስ እንደውላለን ብለው ስልክ መልሰው አልደወሉም። ምንም መረጃ አልተገኘም ሲል ነው የገለጸው። እኛም ምን አይነት እንግዲህ ያለውን እንትን የምናደርስላቸው የሚሆነው ግን እጅግ በጣም አሳዛኝ ነው። ተደጋጋሚ ነው። እዚህ አካባቢ እንግዲህ ታጠቁ ኃይሎች በየቦታው እንደዚህ ይገታል። ያው የተለመደ ሆኗል ኦልሬዲ ማለት ነው። እንግዲህ ባለፈውም በዚህኛው በአባይ እንግዲህ ወደ አዲስ አበባ ሲጓዙ እንደዚሁ ሁለት አካባቢ ባስታግተው እስካሁን ምንም የተባለ ነገር የለምና እጅግ አስደንጋጭ መረጃዎች ናቸው ወጡ የሚገኙት ለማን